እሺ ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ የምንመለከተው HTML ነው። በመጀመሪያ what is HTML የሚለውን እንመለከታለን። ከዛ በኋላ ሄዲንግ ኤሌመንቶች አሉ። ከዛ ፓራግራፍ ኤሌመንት፣ ቮይድ ኤሌመንት ወይም ደግሞ ሰልፍ ክሎዚንግ ኤሌመንት የሚባሉት፣ ሊስት ኤሌመንት፣ ኔስትድ ሊስት ኤሌመንት፣ አንከር ኤሌመንት እና ኢሜጅ። እነዚህን ኤሌመንቶች ነው የምንመለከተው ቤዚክ የሆኑትን ማለት ነው። መጀመሪያ what's HTML ከሚለው እንጀምር። ዌብሳይት ዴቨሎፕ ለማድረግ የሚያስፈልጉን መሰረታዊ ሶስት ነገሮች ናቸው። HTML፣ CSS እና JavaScript። HTML ማለት ሃይፐርቴክስት ማርክአፕ ላንጉዌጅ ማለት ነው። እንደ ስትራክቸር ነው፣ እንደ ስኬሌተን ነው። የመጀመሪያው የሚያስፈልገን HTML ነው። ከዛ በኋላ ስታይል ለማድረግ ያንን CSS እንጠቀማለን። ሞር ዳይናሚክ ለማድረግ ደግሞ ሞር ፋንክሽናል ለማድረግ ጃቫስክሪፕት እንጠቀማለን ማለት ነው። ስለዚህ ከኤችቲኤምኤል እንጀምር። እዚህ ጋር እንደምትመለከቱት developer.mozilla አለ። ይሄ ለኤችቲኤምኤል CSS እና ጃቫስክሪፕት እንደ ዶክመንቴሽን የሚያገለግል ነው። ሊንኩን ቴሌግራም ላይ ሼር አደርጋችኋለሁ። ቴሌግራም ጆይን ካላደረጋችሁ ቴሌግራሙ learn with Matthias የሚል ነው። እዚህ ቴሌግራም ውስጥ ጆይን አድርጉ። እዚህ ላይ ሼር ማድረግ ያለብኝን ማቴሪያሎች በሙሉ ሼር አደርጋለሁ። learn with Matthias ይላል ማለት ነው። ሊንኮችን ሁሉ ሼር አደርጋለሁ። እኛም ሼር ሌሎችንም ፋይሎች ሼር አደርጋለሁ። ስለዚህ በመቀጠል ሄዲንግ ኤሌመንት ምን እንደሆነ እንመልከት። what is heading element? ሄዲንግ ኤሌመንቶች የምንላቸው ከH1 ጀምሮ እስከ H6 ያሉ ናቸው። H1፣ H2፣ H3፣ H4፣ H5 እና H6 የሚባሉ ናቸው እና በሃይራርኪ ናቸው። H1 ትልቅ ነው፣ H2 ደግሞ ያነሰ H6 ስሞል ይሆናል ማለት ነው። the H1 to H6 HTML element represents 6 levels of section headings። ስለዚህ በሌቭል ነው ማለት ነው። ሌቭላቸው ሳይዛቸው የቀነሰ ይመጣው። H1 is the highest section level and H6 is the lowest. By default, all heading elements create a block level box in the layout starting on new line and taking up the full width available in their containing block. እዚህ ጋር ኤግዛምፕል ማየት ትችላላችሁ። H1 ማለት ይሄኛው ነው። H2 ማለት ይሄኛው ነው። H3 ማለት ይሄ ነው። H4 ማለት ይሄ ነው። ድጋሚ ይሄ H3 ይሆናል። ከዛ H4 ግን እዚህ ጋር እስከ H5 መሄድ ይቻላል። እንደዚህ መሄድ ይቻላል። H5 H6 እስከ H1 እስከ H6 ነው ያለው ማለት ነው። ስለዚህ አንድ ኤግዛምፕል እንመልከትና ወደ ቀጣዩ እንሂድ። ይሄኛውን ኤግዛምፕል እንመልከተው። እዚህ ጋር ሾው ፕሪቪው ማለት ትችላላችሁ። ኤክስቴንሽኑን ግን ኢንስታል ማድረግ አለባችሁ። ኤክስቴንሽኑን ኢንስታል ለማድረግ እዚህ ጋር ኤክስቴንሽን ላይ ገብታችሁ ላይቭ ብላችሁ ሰርች ብታረጉ ላይቭ ፕሪቪው የሚል ይመጣል። ይሄኛውን ኢንስታል አድርጉት። እኔ ኦልሬዲ ኢንስታል ስላደረኩት ነው። ላይቭ ፕሪቪውን ኢንስታል አድርጉት። ስለዚህ እዚህ ጋር የሄዲንግ ኤሌመንቶችን አፕላይ እናርግ። እዚህ ጋር እንደምታዩት ምንም አይነት ነገር የለም፣ አፕላይ አልተደረገም። እኛ አፕላይ እናደርግ። ቡክ አለ። ቡኮቹ ስር ደግሞ የተለያዩ ቻፕተሮች አሉ። ከቻፕተሩ ስር ደግሞ ሴክሽኖች አሉ። ከሴክሽን ስር ደግሞ ዲያግራም አለ። እሱን አፕላይ እናርግ። መጀመሪያ እንጀምረው H1 ነው የምንለው ለቡኩ ትልቁ እሱ ስለሆነ ማለት ነው። አታችኋል እዚህ ጋር ይላውጣል። H1 ሄዲንጉ H1 ሆነ ማለት ነው። ከዛ H2 ከዛ እዚህ ጋር H3 ሴክሽኖቹ ከቻፕተር ስር ስለሚገኙ H3 እናደርጋቸዋለን። ቻፕተሮቹ ደግሞ H2 ነው እየሰጠን ያለነው። ስለዚህ ተመሳሳይ መሆን አለበት። ለሴክሽኖቹ H3፣ ለዲያግራሙ ደግሞ H4። ምክንያቱም ከH3 ከሴክሽን ስር ስለሚገኝ ለቻፕተሮቹ H2 ለሴክሽኖቹ H3 ጨረስን ማለት ነው። አሁን ያየነው ከH1 እስከ H4 ያሉትን ያየነው ይሄን ይመስላል ማለት ነው። መጀመሪያ ቡክ አለ። ከቡኮቹ ስር ቻፕተሮች አሉ። ቻፕተር 1፣ ቻፕተር 2፣ ቻፕተር 3 አለ እና ከቻፕተሮቹ ስር ደግሞ ሴክሽን 1፣ ሴክሽን 2 ሴክሽኖች አሉ። ከሴክሽኖቹ ስር ዲያግራም አለ ማለት ነው። ይሄን ይመስላል ሄዲንግ ኤሌመንት። ቀጣዩ ፓራግራፍ ኤሌመንት ነው። ፓራግራፍ ኤሌመንት የምንለው ፒ ነው። ፒ ታግ ነው። this symbol the paragraph tag element HTML element represents a paragraph. Paragraphs are usually represented in visual media as blocks of text separated from by blank lines and or first line indentation. But HTML paragraph can be any structural
grouping of related content such as images or form fields እንመልከተው እስኪ ፓራግራፎቹ ፓራግራፍ ኤሌመንት ሪፕሬዘንት የሚደረገው በዚህ ነው እንደገና ደግሞ ይሄኛው ክሎዚንግ ታጉ ነው ይሄ ኦፕኒንግ ነው ማለት ነው ልክ እንደዚህ ስንል ይከፍተናል እንደዚህ ስንል ዘግተናል ስንዘጋም እንደዚህ ታጉ HTML ላይ እንደ ፓራግራፍ የምንጠቀመው ይሄኛው ነው ሉክ ፒታግን ይሄን ስለተጠቀመን ይሄንን ሰጠን እዚህ ጋርም ደግሞ ይሄን ሰጠን ማለት ነው ብናጠፋው ምን ሊሆን ይችላል ሉክ ስናጠፋው ምን እንደሚፈጠር ስናጠፋው ዘሴም ሆነ ማለት ነው ምንም ልዩነት አልተፈጠረም ስለዚህ እዚህ ጋር ኤክሰርሳይዝ እንስራና ወደ ቀጣዩ እንለፍ ይሄኛውን እንሰድና ለማመልከት እንሞክር በመጀመሪያ እንደዚህ አይነት ነገር ነው የሚሰጠን ምንም ልዩነት የለውም በመሃል ፓራግራፍ እንጠቀም ፓራግራፍ ታግስ እንጠቀም እዚህ ጋር ይለያል ለዚህኛው እንጠቀም ለሶስተኛው እንጠቀምና እንደዚህ ይሆናል ማለት ነው ለፓራግራፍ ኤሌመንቱ ስንጠቀም እንደዚህ ይሆናል ቀጣይ ምንድነው የምንመለከተው void ኤሌመንት ነው void ኤሌመንት የምንላቸው that cannot have any child nodes child የሌላቸው ናቸው ለምሳሌ እነዚህ ናቸው area base br call embed h1 image input link meta param source track wbr በአጠቃላይ እነዚህ ናቸው እና እነዚህ void ኤሌመንት ወይም self closing tag ነው የሚባሉት ለምንድነው self closing ወይም void ኤሌመንት የተባሉት እንደ ፓራግራፍ እንደ ሄዲንግ ከፍተን ምንዘጋው ነገር የለም በቃ just እነዚህን ብቻ የምንጠቀመው ለምሳሌ እዚህ ጋር opening tag አለ open አድርገናል እዚህ ጋር close አድርገናል እነዚህ ግን void ኤሌመንት የሚባሉት ግን open close የሚባል ሌላቸው ማለት ነው እንዲህ ናቸው ኤግዛምፕል እንመልከትና ኤግዛምፕል እንስራና ኦኬ ይሄኛው በመጀመሪያ h1 እንስተው ከዛ በመቀጠል ይሄኛው ፓራግራፍ ውስጥ እንክተተው ሴፓሬት አድርገናል ማለት ነው እዚህ ጋር እንደምታዩት ግን እነዚህን በዚህ ልክ በዚህኛው ፎርማት ለማስቀመጥ ማድረግ ያለብን ምንድነው ብሬክ መጠቀም መቻል አለብን እዚህ ጋር ታችኋል ብሬክ ነው ያደረገው ልክ በዚህ ፎርማት እንዲቀመጥልን ብሬክ አሁንም ብሬክ በዚህ ፎርማት በተመሳሳይ በዚህኛው ፎርማት ተቀመጠልን ማለት ነው ይሄኛውንም ከዛ በመቀጠል የሆነ ላይን የሆነ ሴፓሬት ለማድረግ እዚህ ጋር ላይን ክሬት ለማድረግ እንደዚህ አይነት ነው የምንጠቀመው ከዛ ፓራግራፍ እዛ ለመጨረሻ ፓራግራፍ እንደዚህ አይነት ነገር እናገኛለን ማለት ነው ስትራክቸርድ የሆነ ነገር እናገኛለን አሁን ላይ ኢንፑት መጠቀም ደግሞ ከፈለጋችሁ እንደዚህ መጠቀም ትችላላችሁ ኢንፑት ስትሉት እዚህ ጋር ፊልድ ክሬት ያደርግላችኋል ማለት ኢንፑት እዚህ ጋር ኢሜል ማድረግም እንችላለን ነምበርም መሆን ይችላል ነምበር ስለሆነ እዚህ ጋር ያሳየናል ማለት ነው ነምበር ብቻ ነው መጻፍ የምንችለው በመቀጠል ሊስት ኤሌመንቶችን እንመልከት ኦርደርድ ሊስት እና አንኦርደርድ ሊስት አሉ እናያቸዋለን ምን እንደሆኑ ይሄንን ነው የሚመስሉት ኦርደርድ ማለት ያው እንደ ስሙ ኦርደርድ የሆነ ነው አንኦርደርድ ደግሞ ልክ እንደ ስሙ አንኦርደርድ ነው ልዩነታቸው እናያለን አሁን ይሄኛው እንደዚህ ሆ የለብን ኦርደርድ ነው የሚሆነው ታቻል 1 2 3 4 5 ለገና ደግሞ እዚህ ጋር ስታርት ብላንክ 5 ብንል ከአምስት ጀምሮ ይይዝልናል ማለት ነው አንድ ኤክሰርሳይዝ እንስራና እዚህ ላይ ይሄ አለን እዚህ ጋር ስታዩት በጣም ልክ አይደለም ወጥ ነው መጀመሪያ እዚህ ጋር h1 እንስተው ሊስት ኤሌመንት የምንጠቀመው ingredients h2 h3 እዚህ ጋር ሞር ስትራክቸር ያዘልን ነው ከዛ በመቀጠል ለነዚህ አንኦርደርድ ሊስት እንጠቀም
አንኦርደርድ ሊስት። እዚህ ጋር ሊስቶቹን እንጽፋለን ማለት ነው። የመጀመሪያው ሲቀጥል ኮፒ ፔስት እናርክ። እዚህ ጋር ልዩነቱን ያያችሁት ነው፣ እየተስተካከለ ነው። ግን ይሄ አንኦርደርድ ሊስት ነው የሚባለው። ሶ የኮፒ ፔስት ስራ ነው ሌላ። ሶ በመቀጠል እዚህ ጋር H3 እንስታው ነው። ሶ እነዚህንም አንኦርደርድ ሊስት ውስጥ እንክተታቸው። ፕራክቲስ ስታደርጉ ነው በጣም የምትረዱት ከቲዮሬቲካሉ ይልቅ። ለዛ ነው እየፈጠንኩ ያለሁት። ሞር ፕራክቲስ ቤዝድ ሲሆን ነው የምትማሩት። ሶ እዚህ ጋር ኢንስትራክሽንስ ስለሚለው እሱም H3 እንስታውና እነዚህን ኦርደርድ ሊስት ውስጥ እንክተት። ይሄኛውንም ሼር አደርጋችኋለሁ ፕራክቲስ እንድታደርጉ። ቴሌግራም ግሩፑን ጆይን አድርጉት፣ እዛ ላይ እለቃለሁ። እነዚህ ፕራክቲስ ማድረግውን ሁሉ ድጋሚ ፕራክቲስ እንድታደርጉት ማለት ነው። ሶ ይህን ይመስላል ማለት ነው። ይሄ ሊስት ኤሌመንቶች ነው የምንላቸው። መጀመሪያ የነበረውን አይታችኋል። አሁን ደግሞ እንዴት እንደተስተካከለ አይታችኋል። ሶ የመጀመሪያ ዋናው ታይትል አለ፣ ኢንግሪዲየንትስ የሚል H2 አለ። ሌላው H3 ሄዲንግ ኤሌመንቶች አሉ። ከዛ እዚህ ጋር አንኦርደርድ ሊስቶች አሉ። አንኦርደርድ ሊስት፣ እነዚህ ደግሞ ኦርደርድ። ስታነቧቸውም ግልጽ ነው አሁን ላይ። ሶ ወደ ቀጣዩ ኒድ። ቀጣዩ ኔስትድ ሊስት ኤሌመንት የምንለው ነው። ሊስት ኤሌመንት ነው ግን ኔስትድ አድርገን እንመልከተው። ይሄኛው ነው አሁን የምንሰራው። መጀመሪያ ላይ አንኦርደርድ ሊስት አለ፣ ከዛ ኦርደርድ ሊስት፣ ከዛ አንኦርደርድ ኦርደር ስር ደግሞ ኦርደርድ አለ። ይሄኛው ነው የምንሰራው። ሶ መጀመሪያ ላይ የሚሰጠን እንደዚህ ነው፣ ግን እኛ በዚህ ፎርማት እዚህ ጋር እንዲቀመጥ ነው የምናደርገው። ሶ የመጀመሪያው አንኦርደርድ ነው። አንኦርደርድ ማለት UL ነው። ሶ እዚህ ጋር A አለ፣ B አለ፣ C አለ። ሶ እዚህ ጋር ማለት A B C አለ አንኦርደርድ። ከዛ B ስር አንኦርደርድ የሆነ ደግሞ አለ ሌላ። ሶ B ስር OL ክሬት እናደርግና B1 B2 B3 የሚባል ኦርደርድ ሊስቶች አሉ። B1 B2 B3። ሶ B2 ስር ደግሞ አንኦርደርድ B2A B2B B2C የሚባል አለ። አንኦርደርድ B2A B2B B2C። ሶ B2A ስር ደግሞ አንኦርደርድ ሊስት አለ። B2A ስር ማለት ነው። ማለት እዚህ ስር አንኦርደርድ ሊስት አለ ሌላ ሁለት ናቸው። B2AA B2BB B2AB። ሶ የቀረን እዚህ ጋር B3 ስር ኦርደርድ ሊስቶች አሉ። ሁለት ናቸው። B31 B32። ሶ አሁን እዚህ ጋር የምናየው እዚህ ጋር ማየት እንችላለን ማለት ነው። ይሄ ኔስትድ ይባላል። ሶ ይሄኛውን ፋይሉን ልክላችኋለሁ፣ ፕራክቲስ ታደርጋላችሁ። ቴሌግራም ግሩፕ ላይ ጆይን አድርጉ። በመቀጠል አንከር ኤሌመንት እሱን እንመልከት። አንከር ኤሌመንት hyperlink, it creates hyperlink to web page, files, email address, location in the same page። ከአንኦርደርድ ሊስት ጋር መጠቀም እንችላለን፣ ከሊስት ጋር መጠቀም እንችላለን። አክቹአሊ ላይክ እንደዚህ it creates hyperlink web page ወይም ደግሞ it creates email address or it's kind of form tail ሶ ይለያል ማለት ነው ሁሉንም። ይህንን ኤግዛምፕል እንመልከተው። በመጀመሪያ ይህ እዚህ ጋር ሃይፐርሊንክ ቱ ዌብ ፔጅ የሚለው ነው። ወደ ሌላ ከሌላ ዌብሳይት ጋር ነው የሚያገናኘው። ኦኬ፣ በሌላ ፔጅ ነው የሚከፍተው። እዚህ ጋር ክሊክ በምናደርግበት ሰዓት ሌላ ዌብሳይት ክሬት ያደርጋል which is https example.com። ይሄኛው ደግሞ ኢሜል ነው፣ ይሄ ደግሞ ፎን ነው ማለት ነው። ይሄን ትራይ ማድረግ ትችላላችሁ። ቀጣይ ቻሌንጅ እንለፍ። ማይ ቶፕ 5 ፋቨራይት ዌብሳይትስ ይላል።
ቶፕ 5 የምትሉትን ፋቮራይት ዌብሳይት እዚህ ጋር ሊስት ማድረግ ትችላላችሁ። የመጀመሪያው https ያው ብዙ ጊዜ አብረን የምንሰራው github.com GitHub። ሌላው https Stack Overflow.com። ሌላው አክቹአሊ ዩቲዩብ ማይ ፌቨራይት ዌብሳይት ነው። እናንተ የፈለጋችሁትን ማለት ትችላላችሁ። አፕወርክ ይባላል። አፕወርክ ፍሪላንሲንግ የምትሰሩበት ፕላትፎርም ነው አፕወርክ። ሌላው በን subtitle.org አለ። subtitle ይሄ ማግኘት ትችላላችሁ ማለት ነው። መጀመሪያ GitHub ነው። ወደ github.com ይወስዳል። GitHub ዌብ ፔጅ ነው። Stack Overflow የተለያየ ጥያቄ ሲኖራችሁ ምናምን የምትጠይቁበት ዩቲዩብ የተለያየ ቱቶሪያሎችን ለማየት የምትጠቀሙት ነው። አፕወርክ አለ። ፍሪላንሲንግ ኦንላይን ላይ ፍሪላንሲንግ ለመስራት የምትጠቀሙበት ዌብሳይት ነው። ነፍጠና እንቀጥል። የመጨረሻው ኢሜጅ ኤሌመንት እንመልከትና እንጨርስ። ይሄ እንደዚህ ነው። ኢሜጆችን ኢምቤድ ለማድረግ ይሄኛውን ኢሜጅ ታግ ነው የምንጠቀመው። ኤግዛምፕል እዚህ ጋር ነው። ይሄ ቮይድ ኤሌመንት ነው ወይም ደግሞ ሰልፍ ክሎዚንግ ነው። ኦፕኒንግ ኤንድ ክሎዚንግ የለውም። አንድ ለናቱ ነው እና ኢሜጅ እዛ አትሪቢዩት አለው። ሶርስ ኢሜጁ ሊንክ እዚህ ጋር ታስቀምጣላችሁ። አልተርናቲቭ እዚህ ጋር የተለያየ ስለ ኢሜጁ ዲስክሪፕሽን የምጽፉበት ነው። እዚህ ጋር አለ src attribute holds the path to the image። ይህ ደግሞ alt ሚለው attribute holds a textual replacement for the image። ኢሜጁ ላይ እዚህ ጋር ኢሜጁ kind of fruit ነገር ነው። ስለዚህ እዚህ ጋር grape fruit slice on top of pile of other slice more ስለ ኢሜጁ ዲስክሪፕቲቭ የሆነ ነገር ነው የምጽፉት። ቻሌንጅ አይተን እንጨርስ ለዛሬ። ሁለት እዚህ ጋር ሁለት ያዘጋጇቸው ሶርሶች አሉ። ሁለቱንም እንጠቀማለን ማለት ነው። በመጀመሪያ ላይ ሊንኩን ብቻ ነው የምናየው፣ ግን ኢሜጅ ታጎችን እንጠቀምና ሶርስ ይኖራል። src int alt አትሪቢዩት ሁለት አትሪቢዩቶች አሉት ማለት ነው። እዚህ ጋር ሊንኩን ነው የምናስገባለት። ድመት ትመጣለች እዚህ ጋር። ከዛ እዚህ ጋር ዲስክሪፕሽን ነው ስለ there is something cat now ብቻ በትክክል እዚህ ጋር አልተርናቲቭን እናስገባላታለን። ሲቀጥል ደግሞ የምናገኘው ፑፒን ነው። src አትሪቢዩት ላይ ሊንኩን እናስገባለን። alt ላይ ደግሞ ዲስክሪፕቲቭ ነገር እንጽፋለን። there is dog digging sand ምናምን ብቻ ዲስክሪፕቲቭ ነገር እንጽፋለን። እንደዚህ እናገኛለን ማለት ነው። ይሄኛው እናጥፋው። እዚህ ጋር div ኤሌመንት ክሬት ብናደርግለት ለመለየት ሴፓሬት ለማድረግ እንደዚህ ዲስፕሌይ ኢሜጆችን ከነገና አኒሜሽኖችንም እነዚህን ዲስፕሌይ ለማድረግ ኢሜጅ ታግ ነው የምንጠቀመው። ዛሬ ያዘጋጁት ነው ስለ HTML። ይሄኛው እውቀት ካላችሁ ዚስማችሁ እውቀት ካላችሁ ስለ HTML ፈርዘር መቀጠል ትችላላችሁ። this is ቤዚኮቹ እነዚህ ናቸው። ይሄኛውን ካወቃችሁ ሌሎቹ ቀላል ናቸው። በቀጣይ በCSS ተመልሼ እመጣለሁ። እስከዛ ደህና ሁኑ።